ያሳቀኝ ፓርት ዲፍረሽኝ እኔም እኮ ብያለሁ። ያን ቀን እንደደፈርሽኝ ይፋ አወጣሽ። የአንተ ኃይል ሳይኖር እኔ እንዴት ነው? ነጭ ነው የሚወደው እኛ እናውቃለን። በፊት አውቆ ዛሬ ለምን ከምስቴ ጋር አላወዳድርም ብሎ እኮ ነው። ከምስቴ ጋር አላወዳድራትም ብሎ በሱ ራሱ ይገባቸው ነበር። ለነዛ ጅሎች አይገባቸውማ። እሱ እኮ ያን እሱን ምስቱን ከማንም ጋር እንትን ሊያደርጋት አይፈልግም። ለዛ ነው እንጂ ቀይ ሲጀመር ለመጀመሪያ ጊዜ ነው ሲገዛም ያየ ነው። እሱ ገዝቶ ነው ገዝቶላት ነው እንደዚህ ሲናሰማሁት እኮ ቀይ ልብስ ይወዳለው። ለዛ ነው የገዛሁላት አላላ መሄድ ድምጥምጥ ምን አባቱ ነው የገዛው? እንደ የገዙት እነ ጎጃሜ ናቸው። ምን ሆኖ ነው? አንሳቦ ስቃል የተነበሩታ ተርቦስ ቀላል እማ ያስቃል። እንግዲህ ምን ታረጋዋለህ? እነሱ እኮ ቀልድ ነው ውሸት ነው ምናምን እያሉ ነው መሰለኝ። የምንም ውሸት የለም። ለና ራስ መታቱ እሷ እነሱ የሚያስቡት ሌላ፣ እሷ የምታመጣው ሌላ። ሰላም እንዴት ናችሁ? የምንም ቀለበት የለም። ቀለበቱ በነነው እኮ እንዴና እኔ ከስር እየሳኩ ነበር እንዴ ምርጥ ጮማ የሆነ ወሬ አብልጦኛል። ዞር እኔ ቀለበታ ይመለሳል። እኔ የቀለበትን ብር አልኩም። እኛ የምንጠብቀው ሌላ፣ እሱ ይዞ የሚያመጣው ደግሞ እዛ የምትመጣው ሌላ። እሺ ካደነቁ እንደኛይቱ ግን አቃጣይ ናት። በነገራችን ላይ እኔ አይወርዳት ይወቃል። በዛው ላይ የሜሮን ተጨመረላት። ሜሮን ደግሞ መንዳላ ታውቂያለሽ መሰለኝ። ልጆችሽን ራስሽ አሳድጊ ያለች በንፋስ ነው እንዳያረገሰችው። ይሄ ደግሞ አንዴ ሎሚ ያጠጣ ምን አለች? አይ ደብረሽ ነው አላት። እኔ እንዴት ልደብር ይችላል? እዛ ምን በራሷ እንትን ታደርጋለች። እንደምን ነው እሳቸው ተናገሩ አለ ነው እኮ እሱም ራሱ ልጅ ጤነኛ አይመስለኝም። እንትኑ ይሰራ አይመስለኝም። የዚህ ሰሞን አክቱ በጣም ኃይለኛ አክት ነው የተሰጠው። ሲጀመር እሱ እኮ የፈለገው አህል ቢሰክርም እኮ ለብቻው ማድረግ ያሳቀኝ ማለት ነው። ከዛ ያስታውቅበታል እኮ ደግሞ ከዛ ልክ ጎጃም የተበላሽ ይሆናል። ችግር የለም። እሷ እኮ እየተሰጣት አክት ነው። ለእኛ ደግሞ የምንፈልገው ሁነት ሊሆን ነው። ልውልዬ ችግር የለም። ወይ ወንድም ወይ እህት ይዝላት ምን አለ እና ሁሉም አንድ ላይ ያድጋሉ። አይ ራስሽ አሳድጊ ልጆችሽን ተይኝ። እኔ እንግዲህ ጨረስኩ። ተጋዳ ይላል ስልጤ። ትንሽ እኮ አታውቅም። ታውቃለህ እኮ እናንተ ታላወቅ እንዴት ሊሆን ይችላል? አላውቅም ማለት ግን አውቃለሁ። እሱ ካላወቀ እንዴት ነው የምትገፋው? ነው ወሬው ራሱ ማለት ነው። ደግሞ ጨርሳ ታወራለች እና ያውቃል እኮ የሰራውን ስራ ዝም በይ። እኔ ገረመኝ ደግሞ ጠርቷት ነበር ማለት ነው። ማንን ጨርሼ ባላየሁትም በነገራችን ላይ በሱ ቤት ነው የተለቀቀው።
ከዛ አይ ሩታ ዳኒ ደግሞ የስራሽን ይስጥሽ ሩታ። 666 ከዛ እሷን ነው እንደዚህ ጨጓራው ልጠሽ ልደፊ ነው ሩታ። ነገ ታልቃለች ደግሞ ዛሬ ይሄን እንዴት ሊሆን ይችላል? ቢሆንማ ይነግረኝ ነበር አለ። እንደው ጅል ናት ታዲያ ወላሂ እረሳም ይነግረኝ ለምን እሷ ምንድነው ሲጀመም ቤት አትረሳም ይነግሯት ሲሆን ነገር እንዴ ዛሬ ቪዲዮ መስራት ራሱ እኮ አልቻልኩም። እነዚህ ልጆች አሳቀኝ። ደፈርሽኝ አለው ፓርቲ እሱ የማይባል ነገር ቀርቦ የማያውቅም ራስ ምታት ሆናቸው እነሱ የጠበቁት ሌላ ነው። እኔ ተጠራጠርኩ። ይቀያየራሉ። የዛሬው እኮ ያስቃል። ያኔ የሚያስከፋ አይደለም። ያኔ በጨዋታ ያስቃል። ዝም ብሎ በጣም ነው ያሳቁት። ያሳቀኝ ፓርት ደፍረሽኝ እኔም እኮ ብያለሁ ደፍረሽኝ ያለው ፓርት ወጣሽ ነው አለው። ያን ቀን እንደደፈርሽኝ ይፋ ወጣሽ። የአንተ ኃይል ሳይኖር እኔ እንዴት ነው አብርሽ ደፈርሽኝ ያለው ቃላት እንግዲህ አነጋጋሪ ሆኖ እንደቀጠለ ነው። የአብርሽ አድናቂም ይቅርታ ጠይቃ ከዚህ በኋላ ከእናንተ ጎን ነኝ ብላ ተናግራለች። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ አዳዲስ ትኩስ ቪዲዮችን ታገኙበታላችሁ። ሁሌም ከጎን የሆናችሁ የምታበረታቱኝ ኮፒ ሊንክ፣ ላይክም ሼርም እያደረጋችሁ ፈጣሪ ሁሌም ጥሩ ነገር ይግጠማችሁ። እናም ትናንትና እንግዲህ አብርሽ ደፍረሽኝ ነው ብሏት ነበረ ሩታን ማለት ነው። የዛን ቀን እንደደፈርሽኝ ይፋ ወጣሽ፣ ዛሬ መሰከርሽ ባፍሽ ብሏት ነበርና ያንተ ኃይል ሳይኖር እንዴት ነው እኔ የምደፍርህ ብላ እንግዲህ የትናንትናው ክርክራቸው እጅግ በጣም ገራሚ ነበረ። ሰው ቀለበት ይጠብቃል፣ እነሱ ደግሞ ይዘው እየመጡ ያሉት ሌላ ነገር ነው። የህዝቡን ወሽመጥ እየቆረጡ ነው። እናም የአብርሽ አድናቂ የነበረችው እንግዲህ አንዷ ባልና ሚስት እየቀለዱብን እንደሆነ ዛሬ ገና ገባኝ፣ ስለዚህ ከዚህ በኋላ ይቅርታ ብላ የሩታን ኦዲየንስ ሩታን ስዘቀዝቅ የነበረውን ሌሎችንም ስዘቀዝቅ የነበረውን ፎቶቸውን በመደለት ከዚህ በኋላ ገብቶኛል፣ ይቅርታ አድርጉልኝ እህቶቼ ብላ እጅ ሰጥታለች። ተማርካለች ማለት ነው። ተማረከች በነገራችን ላይ እና ደስ ይላል። ስለዚህ አብርሽ እንግዲህ ልጁን ያው ተቀበል፣ ምንም ማድረግ አይቻልም ማለት ነው። ሴት ብቻ ወንድ ልጅ እንዴት ነው የምትደፍረው? የወንድ ኃይል ሳይኖር እውነቷን ነው ሩታ እኮ የወንድ ኃይል ሳይኖር ሴት ልጅ ዝም ብላ የምትደፍርበት ምክንያት የለም ማለት ነው። ዝም ብሎ መድፈር አለ እንደ ወይኔ ይበላቸው። ገራሚ እኮ ነው ነገሩ ሁሉ። እና የኔ ውድ ቤተሰቦች የዛሬው ቪዲዮአችን ይሄንን ይመስል ነበረ። ልጆችም በሳቅ ገደሉኝ ማለት ነው። ጥርሴ ሳይገጠም ነው እስከ መጨረሻው የሰማዋቸው ማለት ነው። እና ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።